ፑል ቤት ምናምን ዲኤስቲቪ ፕሌይስቴሽን ምናምን መስጊድ ውስጥ ቢኖር ምን ችግር አለው? ማለት ሰፋፊ ግቢ ያላቸው መስጊዶች እነዚህን ነገር ቢያርጉትና ለምሳሌ ፊልም ቤት እንሄዳለና ከዛ አዛን ሲባል ወደ መስጊድ የምትሄድበት በቃ ሪሞት የያዘ አንድ ኻዲም ይኖራል። አጥፍቶ አዛን ብሏል ብሎ እኮ ወደ መስጊድ ይዞ ሊገባ ይችላል። ሰግዶ ይመጣል። ሰግደህ ደግሞ ትመጣል። ገብቶሃል? እዚህ መታ ኢስላሚክ አስተማሪ የሆኑ ነገሮችን እኮ እንዲያይ ማድረግም ትችላለህ። ልጁ ከመስጊድ ሳይወጣ ገብቶሃል? እነዛን ነገር ታሳየዋለህ። ውጭ ቢወጣ ግን ሌላ ነገር ስለሚያይ መስጊድ ውስጥ አንዳንድ መስጊድ ውስጥ እነዚህ ጭራሽ እስልምና ሊያጠፉት ነው ምናምን ወደሚል ሳቢ ይገባል። ይህንን ወንድማችንን እንደሰማችሁት መስጂድ ውስጥ እንደሱ አስተያየትና አስተሳሰብ ቢካተቱ ብሎ ያሰባቸውን ነገሮች ጠቃቅሷል። እንግዲህ ለምሳሌ ፕሌይስቴሽን ፊልምን ቢኖር ብሏል። ሪሞት የያዘ ሰው ይኖርና የሶላት ሰዓት ሲደርስ አጥፍቶ ሰግደው ዒባዳቸውን አድርገው ተመልሰው ደግሞ ፊልማቸውን እንዲመለከቱ። ለምሳሌ ፊልም ቤት እንሄዳለና ከዛ አዛን ሲባል ወደ መስጊድ የምትሄድበት በቃ ሪሞት የያዘ አንድ ኻዲም ይኖራል። አጥፍቶ አዛን ብሏል ብሎ እኮ ወደ መስጊድ ይዞ ሊገባ ይችላል። እንደዚህ አይነት ነገሮች ሌሎችም ፕሌይስቴሽን፣ ፑል እና ሌሎችም የዚህን አምሳያ ነገሮች መስጂዶች ላይ ቢካተቱ ወጣቱን መያዝ ይቻላል የሚለውን የራሱን አስተሳሰብ ራዕይ አስቀምጧል። ለማንኛውም ለዚህ ወንድማችንም ለሌሎችም እንደዚህ አይነት አስተሳሰብ ላላቸው ወንድምና እህቶች መስጂዶች የአላህ ቤቶች የሚገነቡበትን ዓላማ በደንብ ጠንቅቀን ልናውቅ ይገባል። በመጀመሪያ ደረጃ መስጂድ የተገነባው ለምን ዓላማ ነው የሚለውን በአንድ ሐዲስ ብቻ አጠር አድርገን እንመልከት። ነቢዩ ሰለላሁ ዐለይሂ ወሰለም ሙስሊም ላይ አቡ ዳውድና ሌሎችም ላይ በተዘገበ ሐዲስ ላይ አንድ ሰው መስጂድ ውስጥ ዕቃ ጠፍቶኛል ብሎ ሲናገርና የጠፋውን ዕቃ ሲጠይቅ ከሰማችሁት ምን በሉት አሉ ነቢዩ ሰለላሁ ዐለይሂ ወሰለም ላረዳህ አላሁ አለይክ አላህ ያንን የጠፋውን ዕቃህን አይመልስልህ። ፈኢነል መሳጅደ ለም ቱብነ ሊሃዛ መስጂዶች እኮ ለዚህ ዓላማ አይደለም የተገነቡት፣ የጠፋህን ዕቃ ልትጠይቅበት እኮ አይደለም የተገነባው ብላችሁ መልሱለት ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩ። እንደሚታወቀው አንድ ሰው የሆነ ዕቃ ቢጠፋው፣ ስልክ ቢጠፋው ወይም ደግሞ ገንዘብ ሊጠፋው ይችላል። ያንን ዕቃ በማፈላለግ ወንድምን መተባበር ከትልቅ ኸይር ስራዎች ነበር። ነገር ግን መስጂድ ውስጥ ይህ ነገር ተከለከለ። ኸይር ነገር ከመሆኑ ጋር ወንድምን ማገዝም ከመሆኑ ጋር መስጂድ ውስጥ ግን ይህ ኸይር ነገር ተከለከለ። ለምን ተከለከለ? መስጂድ የራሱ ዓላማ አለው፣ የተገነባበት ጥበብ አለውና። ምክንያቱም መስጂድ የአላህ ቤት ሲገነባ የአላህ ባሮች እዚህ ቤት ውስጥ እዚህ የተከበረ ቤት ውስጥ ገብተው ቀልባቸው የሚረጋጋበት፣ ሰኪናን የሚያገኙበት፣ ሶላት በመስገድ ቀልባቸውን የሚያረጋጉበት፣ ዚክርን በመዝከር ወደ አላህ የሚቃረቡበት፣ ቁርአንን በመቅራት ጌታቸው ጋር በመገናኘት ቀልባቸውን የሚያድሱበት የሚረጋጉበት ቦታ እንጂ ከዚህ ውጭ ላሉ ትርፍ ዓላማዎች መስጂድ አልተገነባም። ፕሌይስቴሽን ምናምን መስጊድ ውስጥ ቢኖር ምን ችግር አለ? መስጊድ ውስጥ ቢኖር ምን ችግር? ፕሌይስቴሽን መስጂድ ውስጥ ገብቶ ለወጣቱ ምንድነው የሚሰጠው ጥቅም? ለኢስላም ምንድነው የሚሰጠው ጥቅም? ፑል ቤት ምናምን ፑል ቤት መስጂድ ውስጥ ምንድነው የሚሰጠን ጥቅም? ፊልም መስጂድ ውስጥ ምንድነው የሚሰጠን ጥቅም? አንዳንዴ በምንናገርበት ጊዜ ክፍት መድረክ ስለተገኘ ብቻ የራሴን አስተሳሰብ ማን ይከለክለኛል በሚል ስሜት ሳይሆን መናገር ያለብን ይህ ንግግሬ አላህ ዘንድና መልእክተኛው ዘንድ ምን ያክል ተቀባይነት አለው የሚለውን ነገር፣ ለዲኑ ምን አይነት ጥቅም አለው የሚለውን ነገር ታሳቢ በማድረግ መናገር ይጠበቅብናል። ዲን፣ ዒባዳ፣ ሸሪዓ በሰዎች አራእና አስተያየት በእነሱ ምልከታ የሚሄድ ነገር አይደለም። ይህንን በማስመልከት ታላቁ ሶሓባ ዓሊ ረዲየላሁ አንሁ ምን ይል ነበር? ለው ካነ ዲኑ ቢራእይ ለካነ አስፈሉ ልኹፊ አውላ ቢልመስሒ ሚን አዕላሁ። ዲን በአስተያየትና በአስተሳሰብ እኔ የሚመስለኝ እንደዚህ ነው ምናምን በሚሉ ነገሮች በእንደዚህ አይነት ነገር ቢሆን ዲን አሉ ኹፍን በምናብስበት ጊዜ ከላይኛው ይልቅ ታችኛውን ማበስ በላጭ ይሆን ነበረ። ምክንያቱም ታችኛው ነው ለመሬትና ቆሻሻን ነገሮች ለመንካት ቅርብ የሆነው። ስለዚህ ማስወገድ ያለብን የታችኛውን ቆሻሻ ነበር። ነገር ግን ዲኑ ሸሪዓው ደግሞ የታችኛውን ትተን የላይኛውን እንድናብስ አዘዘን። በዚሁ ተብቃቅተን ተቀብለን እንጓዛለን። ምናልባት ከዚህ ላይ የሚነሳ የሆነ ነገር አለ። መስጂዶች ነቢዩ ሰለላሁ ዐለይሂ ወሰለም ከሶላት ከዚክር ከቁርአን ውጭ ለተለያዩ ነገሮች ተጠቅመውበታል የሚባል ነገር ይነሳል። አዎ ነቢዩ ሰለላሁ ዐለይሂ ወሰለም ለተለያዩ ነገሮች መስጂድን ተጠቅመዋል። ሹራ የማድረጊያ ቦታቸው የመመካከሪያ ቦታቸውም ነበር። የጦር ልምምድን የቀስት ልምምድን በማድረግም ደግሞ ይጫወቱም ነበር። የተለያዩ ጉዳዮቻቸውን ይፈጽሙ ነበር። ነገር ግን መስጂዶች ላይ ያደረጓቸው ነገሮች በሙሉ ለዲኑ መስለሓ ያላቸው ናቸው። እንደዚህ አይነት መስለሓ ያላቸው ነገሮች በእርግጥም መስጂድ ላይ ሊደረጉና ሊበረታቱ የሚገቡ ነገሮች ናቸው። ነገር ግን አሁን የተጠቀሰውና የሰማነው ነገር ፕሌይስቴሽን፣ ፊልም፣ ፑል ቤትና የመሳሰሉ የዛዛታ ነገሮች፣ እነዚህ ነገሮች ወደ አላህ ሊያቃርቡን አይደል? አላህን ከማስታወስ የሚያርቁ ቀልባችንን እንዲደርቅ የሚያደርጉ ዛዛታ የሆኑ ነገሮች ናቸው። ታዲያ እንደዚህ አይነት ምንም አይነት ጥቅም የሌለውን ነገር መስጂድ ውስጥ ይግባ ብሎ እንደ ሐሳብ ማቅረብና
በዚህም ላይ ደግሞ አዎ ምን ችግር አለው እያሉ እየተጋገዙ በዚህ አይነት መልኩ ማድረግ አግባብ አይደለም። ስለዚህ ወደ መስጂድ የምንመጣበት ዓላማን ጠንቅቀን ልናውቅ ይገባል። እነዚህ በተለያየ ቦታ ላይ ተጠምደው ያሉ ወጣቶችን እኛ ቀስ ብለን ዳዕዋ በማድረግ ወደ መስጂድ እንዲመጡ እንጂ ፊልሙም ፕሌይስቴሽኑም መስጂድ ውስጥ ይደረግ ማለት መስጂድን ከተገነባበት ዓላማ ውጭ መጠቀም እናም የአላህን ባሮችም ዒባዳ ዚክርን የሚያደርጉ ባሮችንም ደግሞ እዛ ውስጥ መረበሽና መወስወስ ነው የሚሆን። ስለዚህ መስጂዶች ከእንደዚህ አይነት የጨዋታ አይነቶች ሊጠሩ ይገባል እንጂ እነዚህ ነገሮች ወደ መስጂድ ማምጣት ለሙስሊሞች መስለሃ ማምጣት ሳይሆን ፈሳድን መዘርጋትና የፈሳድን በር የብልሽትን በር መስጂድ ውስጥ ድረስ ማስገባት ነው የሚሆን። ለዚህም ታላላቅ አኢማዎች ታላላቅ ዑለሞች መስጂዶች ከእንደዚህ አይነት የጨዋታ አይነቶች ለዲኑ ምንም አይነት ጥቅም የማይሰጡ የጨዋታ አይነቶች መስጂዶች ሊጠሩ እንደሚገቡ ይናገራሉ። ለዲኑ መስለሃ የሚሰጥ ጥቅም የሚሰጥ ከሆነ ግን የሚበረታታ ተግባር ነው። አሁን በፖድካስት መልኩ የሰማናቸው እነዚህ ወንድሞች የተናገሩት ንግግር ግን ወደ መስጂድ ሊጠጋ የማይገባ መስጂዶችን ከነዚህ ነገሮች ልናጠራ የሚገባ ነገር እንጂ ወደ መስጂድ ልናመጣቸው የሚገቡ ነገሮች አይደሉም። ለዚህም ነው ኢብኑ ሐጀር አልአስቀላኒ ፈትሑል ባሪ ላይ ምን ይላሉ? አልአስሉ ፊል መሳጅድ ተንዚሁሃ አኒል ለዒብ ፈይቁተሰሩ አላ ማ ወረደ ፊህ ነሱ። በመስጂዶች ላይ አስሉ መሰረቱ ከእንደዚህ አይነት የጨዋታ አይነቶች መስጂዶችን ማጥራት ነው። ማስረጃ ነስ በመጣበት ነገር ላይ ብቻ የሚያጥር ይሆናል ብለው ይናገራሉ። ለምሳሌ ሐበሾች ቢደራቂ ወልሒራብ እንደሚጫወቱ ሙስሊም ሪዋያ ላይ የተዘገበ አለ። የጦር ልምምድ በማድረግ እንደሚጫወቱ ተነግሯል። አሁንም መስጂዶች ላይ እንደዚህ አይነት ለዲን የሚያግዙ መስለሃ ያላቸውን ነገሮች ማምጣት ይቻላል። በዚህ አይነት መልኩ ሌሎችም በነስ የጸደቁ ነገሮችን ማድረግ መጠቀም ይቻላል። ከዚህ ውጭ ካሉ ላዒቦች የጨዋታ አይነቶች ግን መስጂዶችን ልናጠራ ይገባል ይላሉ ኢማም ኢብኑ ሐጀር አልአስቀላኒ። ስለዚህ ምን ችግር አለው ፖል ቤት ቢኖርልን ፕሌይስቴሽን ቢኖርልን የሚለው ነገር የሚያስኬድ ነገር አይደለም። የመስጂድንም ዓላማ በትክክለኛ መልኩ ያለመረዳት ነገር ነው። ሰው ከዚህ አይነት ዛዛታ ነገር ለማረፍና ቀልቡን አላህ ጋር ለማገናኘት ነው ወደ መስጂድ የሚሄደው። ወጣቶችን በዚህ ነገር ተጠምደውና ተይዘው ከሆነ ወጣቶችን ዳዕዋ በማድረግ ወደ መስጂድ እንዲገቡ ማድረግ እንጂ ፑል ቤቱንም እነሱ የሚፈልጉትን ነገር ሁሉ መስጂድ ውስጥ ማድረግ መስጂድን የዛዛታና የጨዋታ ቦታ ማድረግ ነው። ከዓላማው ውጭ ከተገነባበት ዓላማ ውጭ ማድረግ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ፈኢነል መሳጅደ ለም ቱብነ ሊሃዛ መስጂዶች ለዚህ ዓላማ አልተገነቡም። ጭራሽ መስጂዶች ለዚህ ዓላማ አልተገነቡም። በመጨረሻም አንዳንድ ሰዎች እንደዚህ ሊሉ ይችላሉ ብሎ የተናገረው ነገር አለ። አንዳንድ መስጊድ ውስጥ እነዚህ ጭራሽ እስልምና ሊያጠፉት ነው ምናምን ወደሚል እሳቤ ይገባል። ይሄ አስቀድሞ የተናገረው ነገር የሆነ ነገር የሚያመጣበት ስለሆነ እንዳይነካ ለማድረግ የተናገረው ንግግር ነው። ነገር ግን እንደዚህ አይነት ነገሮች በዚህ አይነት መልኩ ሲሰራጩ ደግሞ ዝም ብሎ ማለፍ አግባብ አይደለም። በዚህ መልኩ ልንተራረምና ልንተዋወስ ይገባል። በተለይ ደግሞ በዲን ላይ ስንናገር ድፍረታችንን ቀነስ ብናደርገው መልካም ነው። በመሰለኝ በደሳለኝ የምንናገራቸው ነገሮች ለኛ ቀላል ሊሆኑ ይችላሉ። ሲተላለፍ ግን መልእክቱ የተለያዩ ሰዎች ዘንድ ሲደርስ ምን አይነት ተጽዕኖን እንደሚፈጥርና ሰዎችን በምን አይነት መልኩ እንደሚያዞር የምንመለከተው ከባድ ሁኔታ ስላለ ለማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።